እሺ ዝግጁ ናችሁ ለመጠየቅ ብዬ አስባለሁ። ለሁላችሁም እንግዲህ ጥያቄ ይቀርባል። ኦኬ ጥያቄ ይቀርብና አንዱ ካልመለሰው ወደ አንዱ ይሄዳል እያለ ሁለት መልስ ያልመለሰ ሰው ያው ከገስት ላይ ይወጣል ማለት ነው። ከዛ ከሁለት በላይ የመለሰ ሰው ግን እየተወዳደረ ይታደራል ማለት ነው። እናንተ ስትወሩ ደግሞ ሌሎቹ ይገባሉ ማለት ነው። ለመለሰ ሰው ያው ከታች ያላችሁ ጊፍተሮች በጊፍት አበረታቷቸው፣ ፎሎ አድርጓቸው። ኦኬ ጊፍት መስጠት ግዴታ አይደለም። ከፈለጋችሁ ግን እንዲያው ኢንካሬጅ ለማድረግ ያህል ነው። ኦኬ እሺ። ስለዚህ ከማን ይጀመር? ከፍቅር ከግራና ቀኝ ስላላችሁ እንግዲህ እንደ ቡድን ልመድባችሁና ሀና ለቡድን አላችሁ። ሰው ከጉዱ ካሳ ልጀምር። ጉዱ ካሳ ዝግጁ ነህ? እሺ። በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ሻማ ምሳሌነቱ ምንድን ነው? ሻማ ወይም ጧፍ ምሳሌነቱ ምንድን ነው? ሀ ለመንግስተ ሰማያት ብርሃን፣ ለእግዚአብሔር ብርሃን መሆን፣ ሐመርሃ ለቅዱሳን ሕይወት፣ መ ሁሉም መልስ ነው። እንኳንም ምርጫ አድርክልኝ። ከባድ ጥያቄ ነበረ። መ ሁሉም መልስ ነው። ሁሉም መልስ ነው። ኦኬ ተርፋል። የመጀመሪያው ቀላል ነው፣ ምርጫ ነው። ጠጠር እያለ ይመጣል። በጣም ጥሩ። ሁሉም መልስ ነው። አግኝተዋል። አሪፍ። እሺ ፎሎ አርጉት። እንግዲህ ፎሎ እያደረጋችሁ እሺ፣ ወንድማችንን ፎሎ አርጉት። የመለሰ ሰው እዚሁ ተመልሷል ይባላል። ካልተመለሰ ግን ሌሎቹ እየሄደ ይመጣል ማለት ነው። ኮመንት ላይ አትመልሱ ብያለሁ። እውነቴን ነው። እጃችሁ የሚበላችሁ ከሆነ በቃ ማጥፋቴ ነው ኮመንቱን። እስቲ ራሳችሁ እንደምትቆጥ ገና ሳጨርስ መብል ጽፌያለሽ። ራሳችሁን ታዘቡት። እውነቴን ነው። ራሳችሁን መቆጠር ስላቃታችሁ ላግዛችሁ። እሺ ቀጥሎ ደግሞ ኤልያስ ዝግጁ? በጣም ጥሩ። እሺ ከአራቱ ወንጌላውያን አራት ወቅቶች ይመሰላሉ። ኦኬ አራቱ ወንጌላውያን በአርባቱ እንስሳት ወይም በአራቱ እንስሳትና በተጨማሪ ደግሞ በአራቱ ወቅቶች ይመሰላሉ። አሁን ከምሰጥ ምርጫዎች መካከል በበጋ ወቅት የሚመሰለው ወንጌላዊ ማን ነው? አ ቅዱስ ማቴዎስ፣ ለ ቅዱስ ማርቆስ፣ ሐመርሃ ቅዱስ ሉቃስ፣ መ ቅዱስ ዮሐንስ። ሊቀይርልኝ ይችላል። እንትኖች አራቱንም አውቃቸዋለሁ። እንትኖችን ግን በወቅት ግን አላውቃቸውም። እሺ ኤልያስዬ እናመሰግናለን። ተይዞብሃል። የያዛችሁባቸው ተይዞባቸው መጽሐፍ ቅዱስ። እሺ ወልደ ሩፋኤል ቅዱስ ሉቃስ። እሺ ወልደ ሩፋኤል ሚዩት አድርግልን። ሶሲ አቤት። እኔ ደግሞ ቅዱስ ማርቆስ ይመስለኛል። አልሳሳት። እሺ ንግስት ንግስት አለሽ? እሺ ባለማይተብ እሺ ምንድነው መልሱ? አልሰማሁትም። ኢንተርኔት የተቋርጦብኝ ነበር። እሺ ከአራቱ ወንጌላውያን በአራቱ እንስሳት ይመሰላሉ። በተጨማሪ ደግሞ በአራቱ ወቅቶች ይመሰላሉ። በክረምት በበጋ እያልን ማለት ነው። እና ከአራቱ ወንጌላውያን መካከል በበጋ የሚመሰለው ማን ነው? ሀ ቅዱስ ማርቆስ፣ ለሀ ቅዱስ ማቴዎስ፣ ለቅዱስ ማርቆስ፣ ሐመርሃ ቅዱስ ሉቃስ፣ ለቅዱስ ዮሐንስ። ልሞክረው እንጂ ዮሐንስ። እሺ ባለማይተብ ማቴዎስ እሺ ሚዩት አድርጊልን። ፍቅር ከክብር ይሰማል። መምህር ማን ነው? የማቴዎስ ነው በበጋ የሚመስለው። እሺ
ጥሩ ማቴዎስ አስቀድማ ማቴዎስ ስላለች ባለማይተም መልሱ ማቴዎስ ነው። ቅድመ ወንጌል በመጀመሪያው የማቴዎስ መግቢያ በሱ በበጋ ወቅት የሚመሰለው እሱ ነው ማለት ነው እና እሺ አረም ቁሻቁሽ ነገር አለ ፍራኮ ነው ታርጊለም ፕሊዝ። እሺ ተለዋጭ ጥያቄ ልጠይቃችሁ፣ ችግር የለውም። ኤልያስ አንድ ጥያቄ ልጨምርልህ። እሺ ተለዋጩ ጥያቄ ግን ዳሽ ሙላ ነው የሚሆንብህ። እሺ 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 በግዕዝ የምን ማቀንትን ነው ያቀባበልከው? ምንድን ነው? እሺ በግዕዝ መምህር ከተባለ በዕብራይስጥ ምን ይባላል? በግዕዝ ረቡኒ ረቡኒ። እሺ ያው ረቢ ነው የሚባለው በእርግጥ ረቢ ወይ ረቡኒ። እሺ ረቢ ይባላል። ጥሩ እዛው ላይ ስላለ ሰጥቻለሁ። እሺ በግዕዝ መምህር ከተባለ በዕብራይስጥ ደግሞ ረቢ ይባላል እና ረቢ ማለት መምህር ማለት ነው። እሺ ጥሩ ረቡኒ ኮን አባታችን ሊሆን ነው ማለት ነው። አይ ረቡኒ ማለት መምህር ሆይ መምህሬ እንደማለት ነው። ረቡኒ ከሆነ መምህሬ እንደማለት ነው። ረቢ ከሆነ ግን መምህር ነው በቃ። እሺ ምናልባት ግን መልሶች አሪፍ ነው። መልሶች የመጀመሪያው መልስ እዛ ማብራሪያ ብታልፍ አራቱ ወቅቶች እነማን እንደሆኑ። እሺ በኋላ በጥያቄ ስለሚመጣው ነው። ከአሁኑ ያረኩ ይኩማ ችግር ነው። እሺ ይቅርታዬ ስለተያዘ ነው። እሺ መልካም። ወልደ ሩፋኤል እስካሁን አንዳንድ ይዛችኋል ሁላችሁም፣ ችግር የለውም። ወልደ ሩፋኤል ዝግጁ ነኝ። ዝግጁ ነህ? እሺ እሺ ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው? ርዕሰ መነኮሳት በመባል የሚታወቀው አባት ማን ነው? ሀ አባ መቃርስ፣ ለ አባ ጳውሊ፣ አመርሃ አባ እንጦስ፣ መ አባ ጳኩሚስ። አባ ጳውሊ። አባ ጳውሊ። እሺ ተሳስታል። ኤክስ ሰተናል። እሺ መልሳለ። መልስ ማን ነው ከእናንተ ማለት? ቶሲ ግዴታኛው መመለስ አለብኝ። እሺ አልተመለሰም። በኋላ ተመልሼ እጠይቃቸዋለሁ። ነጥብ እያስኩ ሄድ ይሻላል እንደው ጥሩ። ስለዚህ እስካሁን ድረስ ማን ነው? ጉዱ ካሳ መልሷል። ጉዱ ካሳ አንድ ይዟል። ኤልያስ አንድ፣ ወልደ ሩፋኤል 0። ሶስት ያለሽ አይደል? ቀጥሎ አንቺ ጥያቄ ነው ለአንቺ። እሺ እሺ በስርዓተ ቅዳሴ ላይ ካህኑ የማቴዎስ ወንጌል ካነበበ በኋላ ሰማይና ምድር ያልፋሉ። የሚታገሽ አዳምጡ፣ በጣም ይጨነራል። በስርዓተ ቅዳሴ ወቅት ካህኑ የማቴዎስ ወንጌል ካነበበ በኋላ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ ይላል። የማርቆስ ወንጌል ከተነበበ በኋላ የሚባለው የቱ ነው? የማቴዎስ ወንጌል ከተነበበ በኋላ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም አለ ጌታ ብሎ ይጨርሳል። የማርቆስ ወንጌልን ካነበበ በኋላ ካህኑ የቱን ነው የሚለው? ሀ ኦሪትና ነቢያት ከተናገሩት አንዲት ከምታልፍ ሰማይና ምድር ቢያልፉ ይቀላል። ለሰሚ ጆሮ ያለው ይስማ። ሐመሩሃ በወልድ ያመነ የዘላለም ሕይወት አለው። መልሱ የለም። ሐመሩሃ ምን የሚለው? በወልድ ያመነ የዘላለም ሕይወት አለው።
በወልድ ያመነ የዘላለም ሕይወት አለው። እሺ ሶሲ 0 እሺ ሚውት አድርጊልኝ። ንግስት አለሽ? እሺ 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 ከክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት አስቀድሞ የሚመጡ 3 እሁዶች ማን ይባላሉ? አምላካችን ከክርስቶስ የልደት በዓል በኋላ ይቅርታ፣ አስቀድሞ በፊት የሚመጡ 3 እሁዶች ማን ይባላሉ? አ ስብከት ኒቆዲሞስ ደብረ ዘይት፣ ለ ቅድስት ዘወረደ መጻጉዕ፣ አመርሃ ስብከት ብርሃን ኖላዊ፣ መ ምኩራብ ገብርኄር ብርሃን። ይደገምልኝ ቅርታ ቀስ እያልክ። እሺ ከጌታችን መድኃኒታችን ኢየሱስ ክርስቶስ ልደት አስቀድሞ የሚመጡ 3 እሁዶች ከገና በዓል ወይ ከልደት በዓል አስቀድሞ ያሉ 3 እሁዶች ማን ይባላሉ? ሀ ስብከት ከገና በፊት ከገና በፊት ራይት። እሺ ከልደቱ በፊት አስቀድሞ የሚመጡ 3 እሁዶች አሉ። እነዛ ማን ይባላሉ? ሀ ስብከት ኒቆዲሞስ ደብረ ዘይት፣ ለ ቅድስት ዘወረደ መጻጉዕ፣ አመርሃ ስብከት ብርሃን ኖላዊ፣ መ ምኩራብ ገብርኄር ብርሃን። ምርጫዎቹ እንትን አሉብኝ። ልድገምልህ፣ ችግር የለውም። አ ስብከት ኒቆዲሞስ ደብረ ዘይት 3 ነው ከአንዱ ምርጫ ውስጥ ያለው። እሺ ሀ ውስጥ ያለው ለውስጥ ቅድስት ዘወረደ መጻጉዕ፣ አመሯ ስብከት ብርሃንና ኖላዊ፣ ምኩራብ ገብርኄር ብርሃን። ለ ይመስለኛል። ቅድስት ዘወረደና መጻጉዕ። ሶሪ እኔ በጣም እንትን ብያለሁ። እሺ ሰተንሻል። እሺ ሌላ ጥያቄ፣ ቀለል ያለ ጥያቄ ጠይቀኝ። እሺ ሚውት አድርጊ። አንድ ዙር አለሽ፣ ችግር የለውም። እሺ ማነው ቀጥሎ? ባለማይተብ። እሺ ቀለል ያለ ቢሆንልኝ ደስ ይለኛል። ያጋጠማችሁን ነው እንግዲህ የምትወስዱት። እሺ የሰው ልጅ ከ4ቱ ባህሪያተ ሥጋ መፈጠሩ ግልጽ ነው። እንዲሁ በ4 ደረጃዎች የተከፈለ ነው። በዚህም መሰረት ከ20 እስከ 40 ዓመት ያለው ጊዜ የትኛው ባህሪን ያመለክታል? የሰው ልጅ ከ4ቱ ባህሪያተ ሥጋ ተፈጥሯል። ኦኬ እና የእድሜውም ደረጃ በ4 ተከፍሏል። ታውቂዋለሽ 4ቱን ብዬ አስባለሁ። በዚህ መሰረት ከ20 እስከ 40 ዓመት ያለው እድሜ ከ20 እስከ 40 ዓመት ያለው እድሜ የትኛውም ከ4ቱ ባህሪያት የትኛውን ያመለክታል? ሀ ነፋስ፣ ለ እሳት፣ ሐመር ውሃ፣ መ መሬት። ከ20 እስከ 40 ሜቢ መሬት። ገደልሻቸው ሰዎችን ሁሉ። ከ20 እሺ በቃ 0 ተሰጥቶሻል። እሺ መሬት ብላናለች እህታችን። ጉድሽ ፈላ እንግዲህ ወጣቶች። እሺ ፍቅር የሚለው ማን ነው? ፍቅር ከክብር። እሺ ከሚከተሉት 7ቱ ሚስጥራተ ቤተክርስቲያን ውስጥ ከስጋና ከደም ደዌ የምንድንበት ሚስጥር የትኛው ነው? ከስጋና ከነፍስ ደዌ ወይም ከበሽታ ማለት ነው የምንድንበት ሚስጥር የትኛው ነው? ሀ ሚስጥረ ሜሮን፣ ለ ሚስጥረ ቀንዲል፣ ሐመር ሚስጥረ ተክሊል፣ መ ሚስጥረ ቁርባን። ሚስጥረ ቁርባን። እሺ መልካም። እኔ ነኝ አሳሳትኩ። አይገርምህም? ጥያቄውን አሳሳትኩ። ድጋሚ ልጠይቅህ። አሁን ግን ተነቃብኛለህ። ኦኬ ግን ልጠይቅህ። ቅዱስ ቅባት በመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር የትኛው ነው?
ቅዱስ ቅባት በመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር የትኛው ነው? ሀ ሚስጥረ ሜሮን፣ ለ ሚስጥረ ቀንዲል፣ ሐመሯ ሚስጥረ ተክሊል፣ መ ሚስጥረ ቁርባን። ሚስጥረ ሜሮን። ሚስጥረ ሜሮን 0 ሰጥቻለሁ። 0 ትክክል አይደለም። እሺ ሚስጥረ ሜሮን ለምን እንደማይሆን እነግራችኋለሁ። እሺ ፊራኮት ነው የሚለው ፊሪኮት። እሺ በላም ወይም በለሃም የሚመሰለው ወንጌላዊ ማን ነው? በላም የሚመሰለው ወንጌላዊ ማን ነው? ከአራቱ ወንጌላን በላም የሚመሰለው ሀ ማቴዎስ፣ ለ ቅዱስ ማርቆስ፣ ሐመሯ ቅዱስ ሉቃስ፣ መ ቅዱስ ዮሐንስ። በላም የተመሰለው ወንጌላዊ ማን ነው? ከአራቱ ወንጌላን ከአራቱ ወንጌላውያን በላም የተመሰለው ወንጌላዊ ማን ነው? ሀ ቅዱስ ማቴዎስ፣ ለ ቅዱስ ማርቆስ፣ ሐመራ ቅዱስ ሉቃስ፣ መ ቅዱስ ዮሐንስ። በግምት ቅዱስ ዮሐንስ። አልገባኝም ብሎ ማምለጥ የለም። 0። እሺ እስካሁን የመለሱት ኤልያስና ማን ነው? ኤልያስና ጉዱ ካሳ ናቸው። ሌሎቻችሁ 0 ናቸው። የመጨረሻ እድል እንግዲህ የመጨረሻ ዙር አንዳንድ እሰጣለሁ። ያው 0 ያላችሁት በዜሯችሁ ከቀጠላችሁ ወርዳችሁ ሌላ ሰው ተከባችኋለሁ ማለት ነው። እሺ ስለዚህ አሁን የቅድሙን ጥያቄዎች እያመጣው ጠይቃችኋለሁ ማለት ነው። እንግዲህ ጥሩ በጣም ሰው ጉዱ ካሳ በላም የሚመሰለው ወንጌላዊ ማን ነው? የሚሆነው ምርጫ የለኝም። በላም የሚመሰለው ወንጌላዊ ማን ነው? ሉቃስ፣ ቅዱስ ሉቃስ። እሺ ጉዱ ካሳ አልፈሃል። እሺ ኤልያስ። አቤት። ቅዱስ ቅባት በመቀባት ከስጋን ከነፍስም ደዌ የምንድንበት ሚስጥር ምን ይባላል? እስኪ ቅርታ ይደገም። ቅዱስ ቅባት በመቀባት ከስጋም ከነፍስም ደዌ የምንድንበት ሚስጥር ምን ይባላል? ሚስጥረ ቀንዲል። ሚስጥረ ቀንዲል። በጣም አሪፍ ጎበዝ። እሺ ወልደ ሩፋኤል አለሁ። የሰው ልጅ ከአራቱ ባህሪያተ ሥጋ ስለተፈጠረ ከ20 እስከ 40 እድሜ ያለው እድሜ የምን እድሜ ይባላል? እሳት። 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 እሺ አግኝታል። እሺ ማህሌት። ማህሌት አሁን የገባሽው እንደ አዲስ ነሽ? አሁን ነው የገባሁት፣ አዲስ ነኝ። ቆይ ጠብቂኝ። አንቺም አሁን ታዛቢብኛለሽ። ኦርደሩ ነው። ጠብቂኝ። እሺ ንግስት። ንግስት። እሺ በየዕለቱ ቅዱሳን የተጋደሉባት የቅዱሳን ታሪክ በየዕለቱ የምናነበው በቅዳሴያችን ላይ የምናነበው ስለ ቅዱሳን መጋደልና ታሪክ የምናነበው የመጽሐፍ ክፍል ምን ይባላል? ተመለሽ። ኦፍላይን ኦንላይን እየሆናችሁ መውጣት አይቻልም። ንግስት ተመለሽ። ላስወጣሽ ነው ከገዝቶ ራሱ ቶሎ እንደሱ መልሽልኝ። በቅዳሴ ጊዜ ላይ በቅዱሳኑ መጋደል ህይወት ታሪክ እያወሳን የምናነበው መጽሐፍ ምን ይባላል? በቅዳሴ ጊዜ ላይ ድርሳን ነው አይደለም? ኧረ አይደለም እንደ በቃ ታይ ንግስት። እሺ በቅዳሴ ጊዜ ድርሳንም ስንክሳርም አይነበብም። ቅዳሴ ነው ያልኩት፣ አስተውሉ። እሺ በዓለም አይተብ አለ። እሺ
እሺ አንቀጸ አባግ ወይም የበጎች አንቀጽ አንቀጸ አባግ ወይም የበጎች አንቀጽ በመባል የሚታወቀው የመጽሐፍ ቅዱስ ክፍል የትኛው ክፍል ነው? አንቀጸ አባግ ወይም የበጎች ክፍል ወይም የበጎች አንቀጽ ወይም የበጎች ምዕራፍ በመባል የሚታወቀው ክፍል የትኛው ነው? ዲያቆንዬ ምርጫ አድርጉልኝ። በጣም ከባድ ነው ጥያቄ። ላንቺ አልሰጥም ምርጫ። እሺ ግን መጀመሪያ ደግሞ አንድ መልስ መልሼ ነበረ። እሱ አይቆጠርም። ያዝልኝ። እሱ አይቆጠርም። እሺ በቃ የመጽሐፍ ምዕራፍ ነው። መጽሐፍ ቅዱስ ምዕራፍ ነው። ከቻልሽ ባ ምዕራፉን ብትሰጪን ጥሩ ነው። ግን አትሊስት ምን የትኛው ወንጌል ነው እንደው የትኛው ወንጌል ጋር እንደሚገኝ ኦኬ። 4 ወንጌል ነው ያሉት። እንግዲህ አንዱ ምረጭ። እንደው ምናልባት የማቴዎስ ወንጌል ልገምት በሚለው። እሺ ማቴዎስ ወንጌል አይደለም። እሺ ፍቅር ከፍቅር ነው የሚለው አይደል? ፍቅር ከክብር። እሺ ዲያቆኑ በቅዳሴ ጊዜ ለምእመናኑ ክቡር ደሙን የሚያቀብልበት ነዋየ ቅዱስ ምን ተብሎ ይጠራል? ነዋየ ቅዱሳት አሉ ታውቃላችሁና ዲያቆኑ ክቡር ደሙን ለምእመኑ የሚያቀብልበት ያ ነዋየ ቅዱስ ምን ተብሎ ይጠራል? ስሙ። ኧረ መምህር ከባድ ነው። ምን ተብሎ ይጠራል? ጽዋ ነው። ጽዋ አይደለም እንደ የሚያቀብልበት ያልኩ ጽዋማ ክቡር ደሙን የምንይዝበት ነው። እሺ ፊራኮት ምን ይባላል? ዲያቆኑ ክቡር ደሙን ለመምህሩ የሚያቀብልበት ነዋየ ቅዱስ ምን ተብሎ ይጠራል? ምርጫ ይኖርልኝ የለውም ምርጫ። እንዴ መምህር የተማሪ ጥያቄ አይደል እንዴ? አረ ለሁሉም እኩል ነው። እሺ በጣም መልካም። እሺ ወራጆች ከተቀመጣችሁበት ሰገነት የምትወርዱ ወልደ ሩፋኤል ማናት? ሶሲ ወጣለች ለካር የለችም ሶሲ አይገስ። እሺ ወልደ ሩፋኤል፣ ንግስት፣ ባለማይተብ፣ ፍቅሩ እና ፊራኮት በጣም እናመሰግናለን ስለመጣችሁ። አንድ ግን ቆይ ፎሎ ላስደረጋችሁ አንድ መልሻለሁ እኮ መምህር ወልደ ሩፋኤል። ሶሪ አንተ ቆይ። እሺ እነ ንግስትን እነ ፍቅር ክብርን እነ ባለማይተብ እነ ፊራኮትን ፎሎ አድርጓቸው ፕሊዝ። እሺ እና ደግሞ ጊፍቱን ስጣቸው። ንግስት 19 ገብተሻል። በጣም አሪፍ 24 16 ይሄ ሞራል ካሳ ይባላል። 30 በጣም ጥሩ። እሺ ፎሎ አድርጓቸው። እሺ ፕሊዝ መልሱን የተጠየቃችሁትን መልሶች እታች ሆናችሁ የተሰማላችሁ እናመሰግናለን። በኋላ ላይ ሰው ከጠፋ ጠራችኋለሁ። ድጋሚ አትጥፉ እና ውረዱ። በቃ ቀስ እያላችሁ እሺ ንግስቴ ችግር የለውም። እግዚአብሔር ያከብርልን። በጣም እናመሰግናለን። መልካም ቀን። አሜን። እታች ሆናችሁ ተሳተፉ። ችግር የለውም። ኧረ የትም አልሄድም። ውሎ የዚሁ ነው። ዲያቆንዬ እግዚአብሔር ይባርክልን፣ ኖሩልን። እናንተ ስላላችሁ ነው እኛም እናንተ ስር ያለ ነው። እግዚአብሔር ያክብርልን። የሆነት እኛ የምንጠፋ ልጆች ነበርን፣ ግን እናንተ ስላላችሁ ይዋለ ነው። እግዚአብሔር የተመሰገነ ይሁን እናንተን ስለሰጠን እናመሰግናለን። አሜን። በርቱልን። እሺ እናመሰግናለን መምህር። እሺ አሜን። እግዚአብሔር ይስጥልኝ። እሺ በጣም ጥሩ። አሁን እንግዲህ በሁለት ግሩፖች መካከል ነው እንግዲህ የምናደርገው ማለት ነው። እንግዲህ የምናጣጥፈው
እንዲያውም ቆይ እንደዚህ ባረግ ይሻላል። ያለ 9 ሰው አስገብቼማ ማኔጅ ማድረግ ይከብደኛል። ጊዜም አይበቃም፣ ሊነጋ ነው። ስለዚህ 4 ሰው ላድርገውና ቆይ እስኪ እንደዚህ ባረገው ምን ይመጣል? አዎ ኦኬ፣ ይህም ጥሩ ነው። ስለዚህ 4 ሰው አወዳድራለሁ በቃ ማለት ነው። እንግዲህ መምህር ምናልባት ማህሌት የተወዳደረች አይደለም ግን ማህሌት አንድ ድል ይሰጥሽ። ኦኬ አዲስ ነኝ ገና። እሺ ቆይ አንቺም ቆይ፣ እንደዚህ ከሆነ እነሱን እንጨርስ። እሺ ጉዱ ካሳ እና ኤልያስ 2 መልሳችኋል። ወልደ ሩፋኤል 1 ነው የመለስከው። እሺ ስለዚህ ወደ ኤልያስ ልመለስ። እሺ ኤልያስ እሺ ምርጫ ደግሞ ልስታው ና ግን ምርጫ ይቅር ኧረ መምህር ይቅር አጥንት ባይኖረው ደስ ይለናል። ደስ ያለ ምንም ችግር የለውም። እሺ እነዚህ በጣም ቀላል ናቸው። እሺ ስዕሉ ሲሳል በስዕሉ ላይ ከጎኑ አንበሳ ተደርጎ የሚሳለው ወንጌላዊ ማን ይባላል? ስዕሉ ሲሳል ከጎኑ ገብቶኛል። አንበሳ ማን ይባላል? በቃ ቀይሩ ያለው ኮመንት እንደሆኑ የመጨረሻ ችግር ያለባቸው እህትና ወንድሞቻችን እታች ናቸው። ችግራቸውን ማን እንደሚፈታላቸው አላውቅም። እሺ በቃ ስለታየ ልቀይረው። እሺ ያው እንደዚህ አደረጉክ። ሌላ አሁን ቀላል ከባድ ስልት ይከቱኝ ነው። እሺ ዲያቆኑ የቅድሙን ጠይቅ። ዲያቆኑ ምእመኑን የጌታን ክቡር ደም የሚያቀብልበት ለቅድስት ተብሎ ይጠራል። እሱንም እየጠበቅኩ ነበረ መምህሬ። እየጠበቅኩ ነበር ማለት መልሱን አላወቅኩትም እና እኔ ራሱ ለማወቅ እንትን እያልኩ ነበር። ባይሆን ምናልባት ወይም ለእህታችን የተጠየቀችውን ጥያቄ ልመልሶ እችላለሁ። አይ የደረሰን ነው የምትመልሰው። እሺ ምን ይባላል? አይ አላወቅኩትም። እሺ ጉዱ ካሳ ምን ይባላል? እርፈ መስቀል ይባላል። በጣም አሪፍ። ጉዱ ካሳ 3፣ ኤልያስ 2 መልሰሃል። እሺ ወልደ ሩፋኤል አሁን እቺ የመጨረሻ ዕድል ናት። እንግዲህ ወልደ ሩፋኤል አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱ የክህነት ደረጃዎች እነማን ናቸው? ዲቁና፣ ቅስናና ጵጵስና። የሆነ ድምፅ ሰማው። ስለዚህ ቀይሮ ያለ ከውስጥ የሆነ ድምፅ ሰምቻለሁ። እሺ እንደዛ መመለስ አይቻልም። እሺ ይቀየርልኝ። አይቻልም። አሁን እኔ እንትን በጥሎት ነበረ አስወጣ ነበረ ግን እሺ እንደዛ አታርጉ። ሚዩቱን አንሱት። ቆይ እንደዚህማ ከሆነማ ድካም ነው። እሺ
ከሰባቱ ሚስጥራተ ቤተክርስቲያን ውስጥ ይቅርብ እሱም ቀላል ነው። እሱም ቀላል ነው። እሺ ከዚህ ጠጠር ያለው የምጠይቃችሁ አንደኛ እናንተ ትጠቀማላችሁ፣ ሁለተኛ በደንብ በቃ እንዲህ ነው ለካ የሚል እንትን ይኖራችኋል። እሺ ስለ ሰንበት ክርስቲያንና ስለ ጌታ ዕለተ ምጽአት የሚናገረው ቅዳሴ ከ14ቱ ቅዳሴ የትኛው ቅዳሴ ነው? ስለ ሰንበተ አትናቴዎስ ነው። በነገራችን ላይ ቅድም የተናገረው አንድ ወንድሜ እና ይቅርታ ይደረግልኝ ቅዱስ አትናቴዎስ በጣም ጥሩ። እሺ ኦኬ። እሺ እንግዲህ የመለያ ነው አሁን የሚሆነው ማለት ነው። የመለያ ነው የሚሆነው። አራት ጥያቄ ነው የመጨረሻ ነው የሚሆነው። እሺ ኤልያስ እሺ እሺ ጎበዝ ስትሆኑ ጠንከር እያደረኩ ላምጣ ብዬ ነው። በጣም ጎበዝ ስለሆናችሁ። እሺ ጌታ ሆይ አንድ የመጽሐፍ ቅዱስ ጥቅስ እነግርሃለሁ። ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር እንዳደረገ ስለዚህ ሰው ከብዙዎቹ ሰምቻለሁ። በዚህም ስምን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው ተብሎ የተነገረው ስለማን ነው? ይለፈኝ። እሺ ኤልያስ። እሺ ጉዱ ካሳ አጋቦስ የተባለው ነቢይ ከኢየሩሳሌም ወደ አንጾኪያ በመውረድ ምን ነበር የተነበየው? አጋቦስ የተባለው ነቢይ ከኢየሩሳሌም ወደ አንጾኪያ በመውረድ ስለምን ነበር የተነበየው? አይ አላውቀውም፣ ይለፈኝ። እሺ ወልደ ሩፋኤል። ኢንሻአላህ አይሁዶችን ደስ ያሰኝ ዘንድ በክርስቲያኖች ዘንድ መከራን ያጸናው ንጉስ ማን ይባላል? አይሁዶችን ደስ ያሰኝ ዘንድ በክርስቲያኖች ላይ ፈተናና መከራን ያጸናው ንጉስ ማን ይባላል? ይቅርታ ምርጫ የለውም ማለት ምንድን ያሉኝ ነበር? አይሁዶችን ለማጽናት ነው ለማስደሰት፣ ደስ ለማሰኘት በክርስቲያኖች ዘንድ መከራን ያጸና የነበረው ንጉስ ማን ነው? ሄሮድስ። ሄሮድስ እንደ ታይትል ነው። ለምሳሌ ፈርዖን እንደሚባሉት ፌሮስ እንደሚባሉት ስፔሲፊክ ስምን የሚወክል አይደለም። ዲዮቅልጥያኖስ። በጣም ጥሩ ኮመንት ልክፈት። እሺ የዛሬ አሸናፊዎች ዛሬ ጉዱ ካሳና ኤልያስ ባለቀ ሰዓት ሁለቱም እኩል ለእኩል ወጡ አይደለ? ሁለት መለሳችሁ። ሶስት አረብ ነው ሶሪ እንጂ ሶስት መለሳችሁ። የመጨረሻውን ሰዓታችሁ ወልደ ሩፋኤል አንድ መለስክ ነው፣ ሁለት መለስክ። ከዛ ሳትክ ሶሲስ ከነጨራሹ ማህሌት እስከነጨራሹ አልሞከርሽም። ስለዚህ ጉዱ ማን ነው? ወልደ ሩፋኤል እናመሰግናለን። ኤልያስንና ጉዱ ካሳን የመለያ ምት እናስመታና
ፎሎ አድርጉት። አንዴ ወልደ ሩፋኤልን በጊፍትም ሰጣችሁ ፎሎ አድርጋችሁ ሸኙልን። በጣም እናመሰግናለን። ይሄ በሰንበት ትምህርት ቤት በጣም የተለመደ ነው ባይዘው ይሄ እና ለራሳችሁም እየመለሳችሁ አሁን በጣም ብዙ ሰው ማስገባት እየከበደኝ ስለሆነ የሚሻለው ምንድን ነው? በቃ ኮመንት ላይ ትመልሳላችሁ። እንደዛ ነው የሚሻለው እንጂ ከባድ ነው የሚሆነው። እሺ ወልደ ሩፋኤልን ጊፍት ስጡት እና ፎሎ አድርጉት ፕሊዝ። እሺ ክርስቲያኖች እርስ በርስ ያው ፎሎ ተዳረጉ። ሬድ አመሰግናለሁ። እግዚአብሔር ያክብርልኝ፣ በእድሜ በጤና ይጠብቅልን፣ የአገልግሎት ዘመንህን ያርዝምልን። አሜን አሜን። እሺ መልሱ ልንገርና ትወጣለህ። ሄሮድስ ዳግማዊ አግሪፓ ይባላል። ቀዳማዊ አግሪፓ አለ ሄሮድስ፣ ዳግማዊ ደግሞ አግሪፓ አለ እና ይሄ ዳግማዊው ነው። ሄሮድስ ዳግማዊ አግሪፓ ይባላል። ጉዱ ካሳ ለአንተ የጠየቅኩ ምን ነበረ? ጌታ ሆይ በኢየሩሳሌም የሚለው ነው። ለማን ነው? ለኤልያስ ነው። ለአንተ የጠየቅኩ እሱ ኤልያስ ነው። ለእኔ አጋቦስ የሚባለው ነብይ። አጋቦስ የተነበየው ስለ ረሃብ በዛ ምድር ላይ ረሃብ እንደሚመጣ ነበረ ትንቢት የተናገረው። የአጋቦስ እሱ ነው። ከኢየሩሳሌም እስከ አንጾኪያ ድረስ በመውረድ ረሃብ እንደሚገባ ረሃብ እንደሚመጣ ትንቢትን የተናገረው አጋቦስ ይባላል ማለት ነው። የጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር ያደርጋል፣ ብዙዎቹን እንደዚህ ሲያደርግ ሰምቻለሁ፣ በስም የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለ የተባለው ደግሞ ነው ሳውል፣ ኋላም ጳውሎስ። መጀመሪያ አሳራጅ የተባለው ሳውል፣ ስለ ሳውል ነው እየተነገረ ያለው እና ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ ነገር እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ፣ በዚህም ስምን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው ብሎ የተናገረው ሐናንያ ይባላል። እና ጌታ በል ሂድ ጳውሎስን ሳውልን አጥምቀው ሲለው እሱ እኮ እንዲህ ነው ብሎ ሲናገር ጌታ እኔ ምርጥ ዕቃ አድርጌዋለሁ፣ እኔ መርጬዋለሁ፣ ስለዚህ ያልኮን ብቻ አድርገው ብሎ የተናገረበት ነው። እና መጀመሪያ ግን እሱ ስለ ሳውል እኮ እንዲህ ነው፣ ሳውል እኮ እንዲህ ነው እያለ ኋላም ጳውሎስ ስለሱ የተናገረበት ነው ማለት ነው። ጥሩ እሺ፣ ወልደ ሩፋኤል እናመሰግናለን። በጣም ጊዜ ስጥልን መውረድ ትችላለን። እሺ የመለያ ጥያቄ ለሁለቱ ለኤልያስ እና ለጉዱ ካሳ። እሺ ጉዱ ካሳ ከናዝሬት መልካም ነገር ሊወጣ ይችላልን ያለ ሐዋርያ ማለት? ከናዝሬት መልካም ነገር ሊወጣ ይችላልን ያለ ሐዋርያ ማለት? ናትናኤል። በጣም ጥሩ እሺ መልሰዋል። እሺ ኤልያስ። ኧረ ጉድ እናንተ አልተቻላችሁ። እሺ በህልሙ የመቄዶንያ ሰው ለእርዳታ ሲለምነውና ሲጠራው ያየው ማን ነው? በህልሙ የመቄዶንያ ሰው ለእርዳታ ሲለምነውና ሲጠራው ያየው ማን ነው? ኮመንት አሳምርተው ያሳስተዋል። ያነበብኩ አይደለም። እሺ ማን ነው? የሞከርኩ ነው ግን እሺ ተሸንፊያለሁ። ይለፈኝ። ታማኝ ተወዳዳሪ ነህ አንተ። በጣም እናመሰግናለን። እሺ መልሱ ጳውሎስ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ካልተሳሳትኩ እዛ ላይ ይገኛል። የሐዋርያት ሥራ ምዕራፍ 16 ቁጥር 9 ላይ በመቄዶንያ ተሻገር እርዳን እያለ በራእይ ያ ሰው ሲለምነው ጳውሎስ በራእይ ይመለከት ነበር ይላል እና ወደ ቅዱሳን ራሱ ይጸልይ እንደነበረ የምታገኙበት ነው። ይኸው እንደውም ቶኒ ጥቅሱ ለጠፈለ ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው
ይታየው ነበር ይላል። ስለዚህ ወደ ጳውሎስ እየተጸለየ እየተለመነ ነበር። እግዚአብሔር መንፈስ ቅዱስም ለጳውሎስ የተጠየቀውን ጥያቄ ጳውሎስ እንዲሰማ አድርጎት ነበረ። ጳውሎስም ወደዛ ይባል ይሄ ነው። በጣም ኤልያስንና እንግዲህ ጉዱ ካሳ አሸናፊ ይሆናል። ጉዱ ካሳ አሪፍ ተወዳዳሪ። ለሁለቱም እንግዲህ ጊፍት ስጧቸው፣ ፎሎ አድርጓቸው፣ ፎሎ ተደራረጉ። በጣም እናመሰግናለን። እንዲያው ዝም ብዬ ዛሬ እስቲ ቤተክርስቲያናችን በሰንበት ትምህርት ቤት ያሳለፍን ሰዎች፣ በማህበር ያሳለፍን ሰዎች እንደዚህ ይሄ ልምድ ነበረን ታስታውሱ እንደሆነና እንዲያው ሜሞሪያችሁን ወደኋላ ለመልሳችሁ ብዬ ነው እና ራሳችንም አንዳንዴ የራሳችንን ትምህርቶችን እንዲያው ብንጠየቅ ምን ያህል እንመልሳለን የሚለውን ለማየት ነው። ከክርክሩም ከምንም ወተን አንዳንዴ እና እናመሰግናለን ተወዳዳሪዎቻችን። በጣም ደስ ብሎኛል ስላገኟችሁ። ፎሎ አረጋችኋቸው፣ ሁላችሁም ጊፍት ሰጣቻቸው። ለጉዱ ካሳ እኔ ልፍጻረ እኔ አልሰጠውም ለከቡ በዚህ አጋጣሚ ምናልባት መምህር ድር ከተሰጠኝ እጅግ በጣም አሪፍ ጊዜ ነበረን። ደስ ይላል በጣም ሞር ቅድም እንዳልከው ቶፒኩ በእንደዚህ አይነት ራሳችንን የምንፈትሽበትን መድረክ ደግሞ ቢፈጠር which is very important for ለሁላችንም ቢሆን ማለት ነው። ማለት በወጣትነት ያ ብዙ ጊዜ ግለት አለ። ቅድም እንደውም የሚደንቅ ተቋረጠ። አይሰማም? እሺ አሁን መጣል። ለአንድ እህታችን የተጠየቀችው ጥያቄ ነበር። እንደውም የምናስታውሰው ከሆነ ከ1 እስከ 20 ከ21 እስከ 40 ያለው እድሜ ዘመን ምን ይባላል ምናምን የሚባለው ይሄ የንፋስ የእሳት የምድርና የውሃ ዘመን ምንለውና ብዙ ጊዜ እኛ እሳት ላይ ስለሆነ አብዛኞቻችን ያለነው በአሁኑ ሰዓት የወጣቶች በእሳትነት ዘመን ላይ ደግሞ ብዙ ጊዜ የሚያሟሙቀን ነገር ላይ ነው ፎከስ የምናደርገው። እንደው ረጋ ብለን በደንብ ቆንጠጠን የሚይዘን እንደ ጋሪ የሚመራን ሳይሆን በስነ ስርዓት ነገሮችን አውቀን ተምረንባቸው ብዙ ነገሮችን ይዘን ቤተክርስቲያናችን አውቀን እንደ ክርስቲያንነታችን አምነን ከሌላ ጋር ነጻጽረን ብቻ አይደለም። እኔ ለምሳሌ ሙስሊም ያልሆንኩት ወይም ደግሞ ባለመሆን ወይም ክርስቲያን የሆንኩት ሙስሊም ጋር ተወዳድሬ አይደለም አውዳድሬው አይደለም። ጀስት ክርስትናዬ እጅግ ትክክለኛና ንጽሕት ቦታ እንደሆነች ስላመንኩ ነው። ያን ደግሞ ከቤተሰብ የወረስኩት መሆን አይጠበቅበትም። ብዙ ሰዎች ይላሉ፣ ከውጭ ያሉ ሰዎች እምነት ከቤተሰብ አይወረስም ይላሉ። ይወረሳል፣ እውነተኛ እስከሆነ ድረስ ሊወረስ ይችላል። ነገር ግን ደግሞ አይተን መርምረን የምንወስደው ነገር ይኖራል፣ አምነን የምንሄድበት ነገር ይኖራል። ይሄን ሁሉ የምናውቀው ግን በትምህርት ነውና ለእናንተ አይነቱ በሰል ያሉ ወንድሞች ደግሞ ሲኖሩን አጋጣሚ በመጠቀም ራሳችንንም በመግዛት ከሌሎች ጋር ሳናነጻጸር ከራሳችን ጋር ብቻ የተማማር እውነት እናውቃለን ያለንበት ቦታ እናውቀዋለን ወይ ብለን ብዙ ጊዜ መመርመር አለብን። እኔ ራሴንም ዛሬ በጣም የመረመርኩበትም ጊዜ ነውና እውነት ለመናገር አውቃለሁ ብዬ አስብ ነበር፣ ግን ብዙ ነገሮችን ወደ ውስጥ ለካ አልገባሁም ወይም ላይ ነበርኩኝ። ሰዎች ቢጠይቁኝ ምን ልመልስ የሚል ሐሳብ ውስጥ ነበርኩ ማለት ነው። ሰው ብዙ ጊዜ እንደዛ ከሆነ ደግሞ ብዙ የምንስታቸው ነገሮች ይኖራሉና ያንን እንድታርም ጠቅሞኛል ብዬ አስባለሁ። ይሄ ነገር እንደ ቀልድ ብንጀምረው እንደ ቁም ነገር ተይዞ ነገ ትልልቅ መድረኮች ቢፈጠሩ ብዬ አምናለሁ። ለምሳሌ መምህራችን ብዙ ጊዜ አለህና ምናልባት ካለች ሽርፍራፊ ጊዜ እንዲህ አይነት ፕሮግራሞችን በቋሚነት ቢዘጋጁ ብዙ ወጣቶችን ሊያስተምርና ሊመልስ ሊያስተምር ይችላል። እንዲሁም ተጨቃጫቂ ተከራካሪ ትውልድ ከመፍጠር ይልቅ የተማረ ትውልድ ይኖራል ብዬ አስባለሁ። ከዚህ አንፃር ቢታይና እንደ ቁም ነገር ተይዞ ቢደረግ ለዚሁም እኔ ደግሞ እንደ ስልጠና ተሰልጣኝ በሆን የመጀመሪያ ተማሪ በሆን ደስ ይለኛል። እሺ መልካም። እሺ እግዚአብሔር ይፍቀድልንና እንቀጥለዋለን። ምንም ችግር የለውም። እግዚአብሔር ይርዳን። በጣም እኔም ጥሩ ጊዜ አሳልፈናል። አመሰግናለሁ ስለመጣችሁ ሁላችሁንም። ጉዱ ካሳም በጣም አመሰግናለን። መልእክት ካለ አንተን ልስማና ወደ ማህሌት ሄዳለሁ። አይ ምንም በጣም አመሰግናለሁ። እንደዚህ አይነት ፕሮግራሞች በደንብ ቢቀጥሉ እና ማለት እኛ ላይ የፋውንዴሽን የሆነ ትምህርት ቢሰራ መልካም ነው ብዬ አስባለሁ። በጣም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። መልካም። እሺ አመሰግናለሁ ሁለታችሁንም። እሺ ማህሌት። አቤት። ምን ይሻልሻል? እኔና አንቺ ብቻ ቀረን። እሺ ለብቻዬ ልጠየቅ ነው። ሁለት ጥያቄ ከዛ በኋላ እንግዲህ እንደመለሹ እየታየ ወይ ትወርጃለሽ ወይ ትቀጥያለሽ። እሺ እሺ። ከሐዋርያት መካከል በሰማዕትነት ያላረፈው ማን ነው?
ከሐዋርያት መካከል በሰማዕትነት ያላረፈው ማን ነው? ቅዱስ ዮሐንስ፣ ወንጌላዊ ቅዱስ ዮሐንስ። እሺ ቁጭ በይ። እሺ እሺ አብያት ነቢያት የሚባሉት እነማን ናቸው? አብያት ነቢያት የሚባሉት እነማን ናቸው? ስማቸውን ዘርዝሪ። አቤት ነቢይ ቅዱስ ዳዊት። እሺ ኢሳያስ። እሺ ነቢዩ ኤልያስ። እሺ ጠፋብኝ። እሺ ትክክል አይደለሽም። በኋላ እንግዲህ ስመርሱት። ኦኬ እሺ አንድ ሰው አንድ ነቢይ ብቻ ትክክል ነሽ። ሶስቱንም አልገለጽሻቸውም ግን። እሺ የመጨረሻ ጥያቄ ነው ላንቺ የሚሰጠው ማለት ነው። እሺ ይሄን ከመለሽ ያው ትቀጥላለን ማለት ነው። እግዚአብሔር ይርዳኝ። በዮሴፍ የሚባል አንድ ሌዋዊ በሐዋርያት አጠራር ትርጉሙ ድጋምልኝ ጥያቄውን ያሬድ። እሺ ዮሴፍ የሚባል አንድ ሌዋዊ በሐዋርያት አጠራር ትርጉሙ የመጽናናት ልጅ የሚሆን ስም ተሰጠው። የዚህ ሐዋርያ ስም ማን ነው? አላውቀውም። በቃ ሎርድ ነው። አንድ ጨምርልሽ። እስካሁን ቁጭ ስላልሽ ችግር የለውም። እሺ ብቻዬን ስለሆንኩ እኮ ነው። አዎ ተጽዕኖ። እሺ ምርጫ የለውም እንደቀደሙ? የለውም። አይ እሺ ቅዱስ ጳውሎስ በአንድ ከተማ በሚመላለስበት ጊዜ ለማይታወቅ አምላክ ብለው ጽፈው በመመልከቱ በማዘኑ ትምህርት አስተምሯቸዋል። ወደ አንድ ከተማ ሊሄድ ሲያስተምር በዛች ከተማ የማይታወቅ አምላክ ብለው ለዛ ለማይታወቅ አምላክ ብዙ ነገር ሲያደርጉ አይቶ መልእክት ጽፎላቸዋል አዝኖ። ያቺ ከተማ ማን ትባል ነበረ? ኤፌሶን አይደለችም። ማሪት በጣም እናመሰግናለን ስለመጣሽ። እሺ እኔም አመሰግናለሁ ሬዲዬ። በጣም ታቻው ኮሜንት ላይ ያሉትም ስለምሰጥ አንድ ላይ በኋላ ሰጣለሁ መልስ። ሁለታችሁ ነኝ ስትሰሚያለሽ ሐሳብ ካለሽ ልቀበል። አይ በቃ አመሰግናለሁ። እሺ ማለት ኤግዚስት ላይ እሺ አሜን። እሺ ኮሜንት ላይ ያላችሁ ምን ይሻላችኋል? አሁን ካስገባው አያልቅም ሰው። ስለዚህ ምንድነው የማደርገው መሰላችሁ ወገኖቼ? ይሄ ምንድነው ስዊች ባደርገው? እንደዚህ አድርግና ጥያቄ ጠይቃችኋለሁ። እናንተ ኮሜንት ላይ መልሱ። ምን ይሻላችኋል? አይሻልም? ጥያቄ ጠይቃችኋለሁ፣ ኮሜንት ላይ መልሱ። አይሻልም? እንደሱ ኮሜንት ላይ ብትመልሱ አይሻልም? ምክንያቱም ራሳችሁንም ምን ያህል እንደምታውቁ ታያበታላችሁ። በጣም ጥሩ። ከዛ የኔን መልስ የመለሰ ሰው ያው በቃ በጣም ገብታችሁ ከሆነ አያልቅም፣ ፈጽሞ አያልቅም። ገብታችሁ ከሆነ አያልቅም። እኔ ሊነጋብኝ ነው ሳልተኛ። ስንታችሁን ላስተናግድ? ኮሜንት ላይ ሆናችሁ መልሱ። በቃ በጣም ጥሩ። እሺ የአሁኑ ጥያቄ ልጠይቃችሁ። ቅዱስ ጳውሎስ ወደ አንዲት ከተማ ሄዶ ሲያስተምር ለማይታወቅ አምላክ ብሎ ሲያመልኩ አይቶ በጣም ያዘነባቸው የትኛው ቦታ ነው? ካሜራውን ጥረጎ ተውታውን ካሜራው ምንም አይሰራላችሁም። ትምህርቱ ላይ ብቻ ፎከስ አድርጉ። አቴና ይባላል። አቴና ያው ጥቅስ እየጻፉላችሁ ነው። እነ ቶኒዬ ጥቅስ እየጻፉላችሁ ነው።
ኦኬ አቴና በሐዋርያት ሥራ ምዕራፍ 17 ቁጥር 16 ሐዋርያት ሥራ ምዕራፍ 17 ቁጥር 16 አቴና ይባላል። ኦኬ ያዙት። ሐዋርያት ሥራ ምዕራፍ 17 ቁጥር 16 ላይ ምን ይላል? ሄዶ ሊያስተምር ሲል ወደዛች ከተማ ለማይታወቅ አምላክ ለማይታወቅ ጌታ ብለው ለማይታወቅ አምላክ ብለው ለዛ አምልኮ ሲያደርጉ ሲሰግዱ ምን ሲሉ አየና አዘነ። ስለዚህ በመልእክቱ ይሄን በማዘን ጽፏል፣ ገልጿል። ያቺ ቦታ ያቺ ከተማ ትባላለች አቴና ትባላለች ማለት ነው። አቴና። እሺ በጣም አሪፍ። ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ የነበሩ እነማን ናቸው? ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ 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 ቶሎ ቶሎ ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ የነበሩ ከቅዱስ ጳውሎስ ጋር አብሮ ድንኳን የሚሰፉ የነበሩ ምርጫ ልስጣችሁ ምርጫ ልስጣችሁ ምርጫ ልስጣችሁ ምርጫ ልስጥ አይደል? ምርጫ ልስጥ ምርጫ ልስጥ ወይስ ትመልሳላችሁ? ከቅዱስ ጳውሎስ ጋር አብሮ ድንኳን ይሰፉ የነበሩ እነማን ናቸው? ሀ ሲላስና ጢሞቴዎስ። በደንብ ስሙኝ። ሀ ሲላስና ጢሞቴዎስ፣ ለ አጵሎስና በርናባስ፣ ሐመሩሃ አቂላና ጵርስቅላ፣ መ ማርቆስና ሉቃስ። ከቅዱስ ጳውሎስ ጋር አብሮ ድንኳን ይሰፉ የነበሩ እነማን ናቸው? ሀ ሲላስና ጢሞቴዎስ፣ ለ አጵሎስና በርናባስ፣ ሐመሩሃ አቂላና ጵርስቅላ፣ መ ማርቆስና ሉቃስ። ድንኳን ይሰፉ የነበሩ እነማን ናቸው? ሀ ሲላስና ጢሞቴዎስ፣ ለ አጵሎስና በርናባስ፣ ሐመሩሃ አቂላና ጵርስቅላ፣ መ ማርቆስና ሉቃስ። እሺ መልሱ ምንድን ነው? ለ መልሱ ለ ነው። ጳውሎስና ይቅርታ አጵሎስና በርናባስ አጵሎስና በርናባስ አጵሎስና በርናባስ ከቅዱስ ጳውሎስ ጋር አብሮ ድንኳን ይሰፉ የነበሩት አጵሎስና በርናባስ። እሺ አቂላና ጵርስቅላ የራሳቸው የሆነ ታሪክ አላቸው። እሺ ልቀጥል። ሌላ የሞት አያቷ ማን ነው? የሞት አያቷ የሞት አያት ማን ትባላለች? የሞት አያት ሀ ኃጢአት፣ ለ ተንኮል፣ ሐመሩሃ ምኞት፣ መ ቁጣ። የሞት አያት የሞት አያት የሞት አያት ማን ነው? ሀ ኃጢአት፣ ለ ተንኮል፣ ሐመሩሃ ምኞት፣ መ ቁጣ። የሞት አያት ማናት? አሪፍ ጥያቄ ናት። የሞት አያቷ ማናት? እስቲ መልሱልኝ። የሞት አያቷ ማናት? የሞት አያት ሀ ኃጢአት፣ ለ ተንኮል፣ ሐመሩሃ ምኞት፣ መ ቁጣ። ምን አላችሁ? እሺ የሞት አያት ተንኮል ናት። እሺ ተንኮል
የሞት አያት ተንኮል ናት። ተንኮል ተንኮል የሞት አያቷ ተንኮል ናት። ተንኮል ናት። የሞት አያቷ ተንኮል ማስረጃ ተሸወድን። ማስረጃ ማብራሪያ። እሺ እንቀጥል። ሰጣቸዋለሁ በኋላ ላይ ችግር የለውም። አሁን ቶሎ ቶሎ ጥያቄዎችን ያዙ። ቶሎ ቶሎ ጥያቄ ያዙ። እሺ ቶሎ ቶሎ ጥያቄውን ያዙ። እንዴት የሞት አያቷ ተንኮል እንደሆነች ያሳያቸዋለሁ፣ ነግራቸዋለሁ። እሺ ከሚከተሉት ውስጥ በደንብ ስሙኝ። ከሚከተሉት ውስጥ ከአምስቱ አዕማደ ምስጢራት የማይመደበው አዕማደ ምስጢራት ውስጥ የማይመደበው ከነዚህ ውስጥ ከአምስቱ አዕማደ ምስጢራት ውስጥ የማይመደበው የትኛው ነው? ሀ ምስጢረ ሥላሴ፣ ለ ምስጢረ ጥምቀት፣ ሐመሮሃ ምስጢረ ሜሮን፣ መ ምስጢረ ትንሣኤ ሙታን። ከነዚህ ውስጥ ከአምስቱ አዕማደ ምስጢራት ውስጥ የማይመደበው ሀ ምስጢረ ሥላሴ፣ ለ ምስጢረ ጥምቀት፣ ሐመሮሃ ምስጢረ ሜሮን፣ መ ምስጢረ ትንሣኤ ሙታን። ጎበዞች። ምስጢረ ሜሮን በጣም አሪፍ። ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ቅዱስ ቁርባንና ምስጢረ ትንሣኤ ሙታን አምስቱ አዕማደ ምስጢራት ናቸው። ምስጢረ ሜሮን ግን ሰባቱ ምስጢራተ ቤተክርስቲያን ውስጥ የሚገኝ ነው። ስለዚህ ምስጢረ ሜሮን በጣም ጎበዞች። እሺ ስናማትብ በስመ አብ ወወልድ ወመንፈስ ቅዱስ ስንል በደንብ ስሙኝ። በስመ አብ ወወልድ ወመንፈስ ቅዱስ ስንል ምንን እያመለከትን ነው? በስመ አብ ወወልድ ወመንፈስ ቅዱስ ስንል ምንን እያመለከትን ነው? ሀ በአብ በወልድ በመንፈስ ቅዱስ ማመናችን፣ ለ አጋንንትን ከኛ ማረቃችን፣ ሐመሮሃ መስቀል ምልክታችን መሆኑን፣ መ ሁሉም መልስ ነው። መ ሁላችሁ መ እያላችሁ ነው። መ ያላችሁ ትክክል ናችሁ። እሺ እሺ ቀጥሎ ደግሞ ስሙ። ዝግጁ ናችሁ? ደግሞ ሌላ አዎ በሉኝ። ዝግጁ መሆናችሁ ዝግጁ ናችሁ? ኦኬ። እሺ ከሐዋርያቱ መካከል እንደ አምላኬ ሳይሆን ዘግዝቃችሁ ስቀሉኝ። ከሐዋርያት መካከል እንደ አምላኬ ሳይሆን ዘግዝቃችሁ ስቀሉኝ በማለት በሰማዕትነት ያረፈው ማን ነው? ከሐዋርያት መካከል እንደ አምላኬ ሳይሆን ዘግዝቃችሁ ስቀሉኝ ብሎ በሰማዕትነት ያረፈው ማን ነው? ሀ ጳውሎስ፣ ለ ቶማስ፣ ሐመሩሃ ጴጥሮስ፣ መ ቅዱስ ጢሞቴዎስ። ሀ ጳውሎስ፣ ለ ቶማስ፣ ሐመሩሃ ጴጥሮስ፣ መ ጢሞቴዎስ። ዘግዝቃችሁ ስቀሉኝ ያለው ማን ነው? ቅዱስ ጳውሎስ፣ ቅዱስ ቶማስ፣ ቅዱስ ጴጥሮስ፣ ቅዱስ ጢሞቴዎስ። ቅዱስ ጴጥሮስ። በጣም ጥሩ ቅዱስ ጴጥሮስ ጎበዞች። እሺ ቅዱስ ጴጥሮስ። ምስጢረ ሥላሴ ጥያቄ። ምስጢረ ሥላሴ ከሚከተሉት ገለጻ ውስጥ ስለ ምስጢረ ሥላሴ ትክክል ያልሆነው የቱ ነው? ኦኬ ከሚከተሉት ውስጥ ስለ ምስጢረ ሥላሴ ትክክል ያልሆነው የቱ ነው? ከሚከተሉት ውስጥ ስለ ምስጢረ ሥላሴ ትክክል ያልሆነው የቱ ነው? ሀ ሥላሴ በአካል 3 ናቸው። ለ ሥላሴ በአገዛዝ 1 ናቸው። ሐመሩሃ ሥላሴ በህልውና 3 ናቸው። መ በከዊን አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ እስትንፋስ ናቸው። የትኛው ነው መልሱ? ከሚከተሉት ውስጥ ስለ ሥላሴ ትክክል ያልሆነ የቱ ነው? ሀ
ስላሴ በአካል 3 ናቸው። ለ ስላሴ በአገዛዝ 1 ናቸው። ሐመሩሃ ስላሴ በህልውና 3 ናቸው። መ በከዊን አብ ልብ ወልድ ቃል መንፈስ ቅዱስ ትንፋስ። ሐመሩሃ 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 ጎበዞች፣ ሐመሩሃ ነው መልሱ። ሌላው ትክክል ነው። ስላሴ በአካል 3 ናቸው። ትክክል የታመነ ትምህርት ነው። በአገዛዝ 1 ናቸው። ትክክል ትምህርት ነው። ኦኬ። በህልውና ግን 3 አይደሉም። ኦኬ። አንድ ህልውና ወይም አንድ አገዛዝ አንዲት ባህር ያለች ማለት ነው። ኦኬ። ሐመሯ በጣም ጥሩ። እሺ ከሚከተሉት ውስጥ የማይደገመው የቤተ ክርስቲያን ሚስጥር የቱ ነው? ከሚከተሉት ውስጥ የማይደገመው የቤተ ክርስቲያን ሚስጥር ከሚከተሉት ውስጥ የማይደገመው የቤተ ክርስቲያን ሚስጥር ሀ ጥምቀት፣ ለ ሜሮን፣ ሐመሩሃ ተክሊል፣ መ ሁሉም። ከሚከተሉት ውስጥ የማይደገመው ሚስጥር የቱ ነው? ሀ ጥምቀት፣ ለ ሜሮን፣ ሐመሩሃ ተክሊል፣ መ ሁሉም። ይሄ ትንሽ ትሪኪ ነው አይደለ? በደንብ ስሙ። ከሚከተሉት ውስጥ የማይደገመው ሀ ጥምቀት፣ ለ ሜሮን፣ ሐመሩሃ ተክሊል፣ መ ሁሉም። እሺ መልሱ ምንድን ነው? መልሱ መ ነው። ሁሉም የልጅነት ጥምቀት አትደገምም። ታውቃላችሁ፣ አንዴ የምትደረግ ናት፣ አንዴ የምትሰጥ ናት። ሚስጥረ ሜሮንም አንዴ የምትደረግ ናት። ዕለት ዕለት እየሄድን የምንደጋግመው ነገር አይደለም። ሚስጥረ ሜሮን ማለት ክርስትና ስንነሳ ወይ ደግሞ ኋላ ደግሞ በተክሊል ስናገባ ወይ ደግሞ ክህነት ስንቀበል የሚደረግልን ነው። ዕለት ዕለት የምናደርገው አይደለም። አሁን ቅዱስ ቀንዲል ወይም ቅዱስ ሜሮን ምንድነው? ቅዱስ ቅባት ወይም ቀንዲል፣ ሚስጥረ ቀንዲል ዕለት ዕለት ይፈጸማል። በታመምን ቁጥር ካህን ጠርተን ሊጸልዩን ይችላሉ። እሱ ሚስጥረ ቀንዲል ይደጋገማል። ምክንያቱም በሽታ እየደጋገመ ሊዘን ስለሚችል እየደጋገምን እንቀባለን። ምንን? ሚስጥረ ቀንዲል ወይም ቅባ ቅዱስ። ሚስጥረ ሜሮን ግን ምንድና? ሚስጥረ ሜሮን እንዳልኩት አንደኛ መንፈስ ቅዱስ ማሳደሪያ ነው። ሕፃናት ሲጠመቁ የልጅነት ጥምቀትን ሲያገኙ ወይ ደግሞ ተክሊል ጋብቻ ላይ ወይ ደግሞ ክህነት ሲሰጥ እነዚህ ሁሉ ውስጥ የሚደረግ ነው። አንድ የሚደረግ ነው። ተክሊልም የታወቀ ነው። ተክሊል የሚደገም አይደለም። ስለዚህ መልሱ ምንድነው ማለት ነው? ሁሉም መልስ ይሆናል ማለት ነው። በጣም ጥሩ። የመድኃኒታችንና የአምላካችን የኢየሱስ ክርስቶስ አቤት በዓላት ስንት ናቸው? የመድኃኒታችንና የኢየሱስ ክርስቶስ አቤት በዓላት ስንት ናቸው? ሀ 7፣ ለ 8፣ ሐመሩሃ 9፣ መ 10። የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አቤት በዓላት ስንት ናቸው? ሀ 7፣ ለ 8፣ ሐመሩሃ 9፣ መ 10። ቶሎ ቶሎ መልሱ ሐመሩሃ 9 ናቸው። 7 አጽዋማት አሉን። ኦኬ እንዳትረሱት። 7 የጸሎት ጊዜ አለን እንዳትረሱት። 7 ሚስጥራተ ቤተክርስቲያን አለን እንዳትረሱት። አቤት በዓላት የጌታ ግን ስንት ናቸው? 9 አቤት በዓላት ይባላሉ። 9 አቤት በዓላት። እሺ መዳንና ጽድቅ የሚገኘው በምንድን ነው? 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 ሀ በእምነት ብቻ፣ ለ በበጎ ተግባር ብቻ፣ ሐመሩሃ በእምነትና በበጎ ተግባር፣ መ መልስ የለም። መዳንና ጽድቅ የሚገኘው ሀ በእምነት ብቻ፣ ለ በበጎ ተግባር ብቻ፣ ሐመሩሃ በእምነትና በበጎ ተግባር፣ መ መልስ የለም።
መዳንና ጽድቅ የሚገኘው በምንድን ነው? ሀ በእምነት ብቻ፣ ለ በበጎ ተግባር ብቻ፣ ሐመሩሃ በእምነትና በበጎ ተግባር። መልስ የለም። መልሱ ምንድን ነው? ሐመሩሃ በእምነትና በበጎ ምግባር በፍሬ በእምነትና በበጎ ምግባር በፍሬ። የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ትምህርት የሆነ የትኛው ነው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትምህርት የሆነው የትኛው ነው? ሀ እግዚአብሔር አንድም ሶስትም ነው። ለ መንፈስ ቅዱስ የሰረጸ ከአብ ብቻ ነው። ሐመሩሃ እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። ሁሉ መልስ ነው። የቤተክርስቲያናችን ትምህርት የሆነ የትኛው ነው? ሀ እግዚአብሔር አንድም ሶስትም ነው። ለ መንፈስ ቅዱስ የጸረጸው ከአብ ብቻ ነው። ሐመሩሃ እመቤታችን ቅድስት ድንግል ማርያም የአምላክ እናት ናት። ሁሉም መልስ ነው። ሁሉም መልስ ነው። በጣም ጎበዞች። እናመሰግናለን። እሺ ነቢየ እግዚአብሔር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ለምንድን ነው? በደንብ ስሙኝ። ነቢየ እግዚአብሔር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ለምንድን ነው? ሀ የማያውቁንና የምናውቃቸው ሰዎች በቤተክርስቲያን መሄዳችንን አውቀው እንዲያመሰግኑን። ለ የጠፉ ዘመዶቻችንን ስለምናገኝ። ሐመሩሃ አብሮ መዘመሩ ስለሚያስደስትና የመዘመር ፍላጎታችንን ደስ ስለምናሰኝ። በአይን በሚታይና በጆሮ በሚሰማ የአምልኮተ እግዚአብሔር አገልግሎት አማካይነት በአይን የማይታይና በእጅ የማይዳሰስ የእግዚአብሔርን ጸጋ ስለምናገኝ። እሺ ነቢየ እግዚአብሔር ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለው ለምንድን ነው? ሀ የማያውቁንና የምናውቃቸው ሰዎች ቤተክርስቲያን መሄዳችንን አይተው እንዲያመሰግኑ። ለ የጠፉ ዘመዶቻችንን ቤተክርስቲያን ስለምናገኛቸው። ሐመሩሃ አብሮ መዘመሩ እና አብሮ ከብሮ መምታቱ እንዲሁ ደስ ስለሚያሰኝ። በአይን በሚታይና በጆሮ በሚሰማ የአምልኮተ እግዚአብሔር አገልግሎት በአይን የማይታየውን ጸጋ ለማግኘት። ጎበዞች፣ በጣም ጎበዝ። እሺ አሁን ደረቅ ጥያቄ ሊጀመር ነው። ዝግጁ ናችሁ? አሁን ምርጫ የለም ከዚህ በኋላ ደረቅ ጥያቄ ነው። ዝግጁ ናችሁ ለደረቅ ጥያቄ? ዝግጁ ናችሁ? ዳሽ ሙላው ነው። እሺ በጣም ጥሩ። እሺ በጣም ጥሩ። እሺ ስንት የጸሎት ጊዜያት አሉን? እና ማን ናቸው? ስንት የጸሎት ጊዜያት አሉን? ማን ናቸው? ቶሎ በሉ። እኔ 7 ብቻ አይደለም፣ ምን እንደሆኑ ተናገሯ። ስንት የጸሎት ጊዜያት አሉን እና ማን ናቸው? ስንት የጸሎት ጊዜያት አሉን? ማን ናቸው? ማን ናቸው? 7 ናቸው። ግን ማን ናቸው? ታውቋቸዋላችሁ? እናውቃቸዋለን በቅጡ? ስንት የጸሎት ጊዜያት አሉን እና እነማን ናቸው? እሺ 7 ያላችሁ ትክክል ናችሁ። 7 ያላችሁ አሪፍ የመለሳችሁ ትክክል ናችሁ። ማን እንደሆነ ልንገራችሁ። የነግ ትክክል። እሺ ከነ እንትኑ ልንገራችሁ የጸሎት ጊዜያችን። አንደኛ ጠዋት አለ። በደንብ ስሙኝ። ጠዋት 12 ሰዓት የጠዋት 12 ሰዓት
ከዛ ረፋድ 3 ሰዓት ኦኬ። የጠዋት 12 ሰዓት አለ። ከዛ የረፋድ 3 ሰዓት አለ። ከዛ ከቀኑ 6 ሰዓት አለ እኩለ ቀን። ከዛ ደግሞ 9 ሰዓት አለ ቀትር። ከዛ ደግሞ 11 ሰዓት አለ ሰርክ። ከዛ ማታ 3 ሰዓት አለ ምሽት። ከዛ ሌሊት 6 ሰዓት አለ መንፈቀ ሌሊት። ስለዚህ ስንት ናቸው ማለት ነው? 12 ሰዓት፣ 3 ሰዓት፣ እኩለ ቀን ወይም 6 ሰዓት፣ 9 ሰዓት፣ 11 ሰዓት እና ማታ 3 ሰዓት እና 6 ሰዓት ይሆናሉ ማለት ነው። ስለዚህ 7 ናቸው ማለት ነው። በጣም ጥሩ። እሺ በጣም አሪፍ። እንቀጥል ደግሞ እስቲ ትንሽ ደግሞ ገፋ እናድርግ አይመስላችሁም? ትንሽ ገፋ እናድርግ። ከቅዱስ ያሬድ ከመላእክት የተማራቸው ዜማዎች እነማን ናቸው? ቅዱስ ያሬድ ከመላእክት የተማራቸው 3 ዜማዎች ቶሎ በሉ። ቅዱስ ያሬድ ከመላእክት የተማራቸው 3 ዜማዎች ማን ናቸው? ቅዱስ ያሬድ ከመላእክት የተማራቸው 3 ዜማዎች 3 ዜማዎች ግዕዝ፣ እዝልና አራራይ። ግዕዝ፣ እዝልና አራራይ። በጣም ጥሩ። ግዕዝ፣ እዝልና አራራይ። እሺ ክርስቶስ ተንሥአ እሙታን ለሚለው መልስ ምንድን ነው? አንድ ሰው ክርስቶስ ተንሥአ እሙታን ቢላችሁ መልሳችሁ ምንድን ነው? ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን በአብያተ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በጣም ጎበዞች፣ እንዳትረሱት። ኢየሱስ ማለት ነው። ኢየሱስ ማለት ነው። ኢየሱስ ማለት ኢየሱስ ማለት ነው። ኢየሱስ ማለት ኢየሱስ ማለት ነው። ኢየሱስ ማለት መድኃኒት፣ መድኃኒት፣ አዳኝ፣ ፈዋሽ። መድኃኒት፣ 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 አዳኝ፣ ፈዋሽ። በጣም አሪፍ። ኢየሱስ ማለት መድኃኒት ማለት ነው። ኦኬ፣ መድኃኒት፣ አዳኝ፣ ፈዋሽ ማለት ነው ኢየሱስ ማለት። ከሚከተሉት ውስጥ መንፈስ ቅዱስ ምሳሌ ያልሆነ የቱ ነው? ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነ የቱ ነው? በደንብ ስሙኝ። ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነ የቱ ነው? ሀ ርግብ፣ ለ ነፋስ፣ ሐመሩሃ እሳት፣ መ በግ። ከሚከተሉት ውስጥ የመንፈስ ቅዱስ ምሳሌ ያልሆነ የቱ ነው? ሀ ርግብ፣ ለ ነፋስ፣ ሐመሩሃ እሳት፣ መ በግ። የመንፈስ ቅዱስ ምሳሌ ያልሆነው ጥያቄው እሱ ነው። ያልሆነው ሀ ርግብ፣ ለ ነፋስ፣ ሐመሩሃ እሳት፣ መ በግ። የመንፈስ ቅዱስ ምሳሌ ያልሆነው ማን ነው? በግ። ምክንያቱም በበግ የተመሰለው ማን ስለሆነ? ማን ነው በበግ የተመሰለው? በበግ የሚመሰለው ማን ነው? በበግ የተመሰለው ማን ነው? አምላካችን ኢየሱስ ክርስቶስ አይደል? ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ የአዲስ ኪዳኑ በግ ይባላል። እሺ፣ በቤተ ክርስቲያናችን ስንት አይነት የቤተ ክርስቲያን አሰራር አለ? ህንፃው አሰራሩ ስንት አይነት አለ እና ማን ናቸው? ስንት አይነት አሉ እና ማን ናቸው? እስቲ 3 አይነት ማን ናቸው?
በቤተክርስቲያናችን የቤተክርስቲያን ህንፃ አሰራር 3 አይነት አለ። ማማን ናቸው? ህንፃ አሰራሩን ያልኩት ቤተልሔም ትላላችሁ እንዴ? ህንፃ አሰራሩ ነው። ቅድስት አይደለም፣ ቤተልሔም አይደለም። ክብ አለ። ኦኬ፣ ክብ አለ፣ ሰቀላማ አለ፣ ወይም ደግሞ እንደ መርከብ ግብር ቅርጽ ያለው አለ። ከዛ ደግሞ መስቀል አለ። ኦኬ፣ ያው ዋሻውንም እሱንም እንደያዛቸው ናቸው ማለት ነው። ከ14ቱ ቅዳሴዎች ሲጀምር ልቦናዬ በጎ ነገርን አወጣ፣ ልቦናዬ መልካም ነገርን አፈለቀ በማለት ከዳዊት መዝሙር የጠቀሰው ማን ነው? የትኛው አባት? ቅዳሴውን ሲጀምር ልቦናዬ በጎ ነገርን አወጣ፣ ልቦናዬ መልካም ነገርን አፈለቀ በማለት ከቅዱስ ዳዊት መዝሙር ላይ ጠቀሰው አባት ማን ይባላል? አባ ማን ነው? አባ ሕርያቆስ ለአምላካችን ለኢየሱስ ክርስቶስ ከቀረበለት ከወርቁ ከዕጣኑ ከከርቤው በፍቅር የሚመሰለው የቱ ነው? ለአምላካችን ለኢየሱስ ክርስቶስ ሰብአ ሰገል ካቀረቡለት ከወርቅና ከዕጣን ከከርቤው በፍቅር የሚመሰለው የቱ ነው? ከወርቅ ከዕጣን ከከርቤ በፍቅር የሚመሰለው የቱ ነው? ለጌታችን ሰብአ ሰገል ካቀረቡት ስጦታዎች ውስጥ ወርቅ፣ ዕጣን፣ ከርቤ አለ። ከወርቅ ከዕጣን ከከርቤ በፍቅር የሚመሰለው የቱ ነው? በፍቅር የሚመሰለው ወርቅ፣ ከርቤ ወይስ ዕጣን? ከርቤ ያላችሁ ትክክል ናችሁ። ወርቅ ለንጹሐ ባህሪው ኦኬ፣ በመከራ ልክ ወርቅነቱ በብዙ ተፈትኖ እንደሚያልፍ ወርቅ ለንጹሐ ባህሪው፣ ዕጣን ደግሞ ለክህነቱ አይደለም? ምሳሌው ዕጣን ለክህነቱ፣ ከርቤ ደግሞ ለምን ነው? ለሞቱ አይደለም? ከርቤ ለሞቱ ነው። አያችሁ፣ ዕጣን ለክህነቱና ለአምላክነቱ፣ ከርቤ ግን ለምን? ለሞቱ። ክርስቶስ ደግሞ የወደደን በምንድን ነው? በሞቱ። ፍቅሩን የገለጠው በምንድን ነው? በሞቱ አይደል? በሞቱ በቤዛነቱ ሕይወቱን ስለሰጠን ከወርቅ ከዕጣኑ ከከርቤው የፍቅር ምሳሌ ሆነቱ ነው ከርቤ ነው የሚሆነው ማለት ነው። ከርቤ በጣም ጥሩ። እሺ የአዳም ሰባተኛ ትውልድ ማን ይባላል? የአዳም ሰባተኛ ትውልድ ማን ይባላል? የአዳም ሰባተኛ ትውልድ የአዳም ሰባተኛ ትውልድ ማን ይባላል? ሄኖክ ያላችሁ ትክክል መልሳችኋል። ሄኖክ የአዳም ሰባተኛ ትውልድ ሄኖክ ይባላል። እሺ የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ?
የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? ፈሪሳውያን 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 ጎበዞች። እሺ ፈሪሳውያን፣ በጣም ጥሩ። እሺ የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ነው። ሰብሳቢ ነው ያልኩት። አሪዮስ አላችሁ? አሪዮስ ምርጫ ልስጣችሁ? ምርጫ ልስጣችሁ? ምርጫ ልስጣችሁ? ምርጫ ልስጣችሁ? እሺ ምርጫ ልስጥ። ምርጫ ይሰጥ። ጥሩ። ሀ ቄርሎስ፣ ለ እለእስክንድሮስ፣ ሐመርሃ ጎርጎርዮስ ዘእንዚናዙ፣ መ ጎርጎርዮስ ዘኑሲስ። የኒቂያ ጉባኤ ሰብሳቢ የነበረው ማን ነው? ከነዚህ ከሶስቱ ከምርጫዎች ውስጥ ማለት ነው። ሀ ቄርሎስ፣ ለ እለእስክንድሮስ፣ ሐመርሃ የኒቂያ ጉባኤ ሰብሳቢ የነበረው ማን ነበረ? መልሱ ማን ነው? እለ እስክንድሮስ። ቄርሎስ አይደለም የኒቂያ ጉባኤ ሰብሳቢ። ቄርሎስ ያውን እለ እስክንድሮስ። ለ ነው መልሱ። የኒቂያ ጉባኤ ሰብሳቢ ማን ነው? እለ እስክንድሮስ። እሺ እለ እስክንድሮስ እንዳረሱት። እለ እስክንድሮስ። እሺ በቁስጥንጥንያ ጉባኤ ጊዜ ዋነኛ መናፍቅ የነበረው ማን ነው? በቁስጥንጥንያ ጉባኤ ጊዜ ታውቃላችሁ፣ ሶስቱ ጉባኤዎች ኒቂያ አለ፣ ቁስጥንጥንያ አለ እና ደግሞ ኤፌሶን አለ። አሁን በቁስጥንጥንያው ጉባኤ ጊዜ የተወገዘው ዋና መናፍቅ ማን ነበረ? ምርጫ ልስጣችሁ ወይስ? በቁስጥንጥንያው ጉባኤ ጊዜ የተወገዘው ዋና መናፍቅ ማን ነበረ? ምርጫ ልስጣችሁ ወይስ ትመልሳላችሁ? ሀ ንስጥሮስ፣ ለ መቅዶኒዎስ፣ ሐመርሃ አሪዮስ፣ መ አውጣቂ። በቁስጥንጥንያ ጉባኤ ጊዜ ዋነኛ መናፍቁን የተወገዘው ማን ነው? ሀ ንስጥሮስ፣ ለ መቅዶኒዎስ፣ ሐመርሃ አሪዮስ፣ መ አውጣቂ። አስታውሱ፣ ያልኩት ያለው የትኛውን ነው? ቁስጥንጥንያ ጉባኤ ቁስጥንጥንያ ነው። ንስጥሮስ፣ መቅዶኒዎስ፣ አሪዮስ ወይስ አውጣቂ? ልመልሰው ነው። መቅዶኒዎስ ያላችሁ ትክክል ናችሁ። መቅዶኒዎስ። እሺ ንስጥሮስ አይደለም፣ አሪዮስም አይደለም፣ አውጣኪም አይደለም፣ መቅዶኒዎስ ነው። ይሄ በጉባኤ ቁስጥንጥንያ ማለት የተወገዘው መናፍቅ መቅዶኒዎስ ይባላል። እሺ ከሚከተሉት የእስክንድሪያ ሊቀ ጳጳሳት በደንብ ስሙ። ከሚከተሉት የእስክንድሪያ ሊቀ ጳጳሳት መካከል የቤተ ክርስቲያን ምሰሶ ተብሎ የሚጠራው ማን ነው? ከሚከተሉት የእስክንድሪያ ሊቀ ጳጳሳት መካከል የቤተ ክርስቲያን ምሰሶ ተብሎ የሚጠራው ማን ነው? ሀ ቅዱስ እለእስክንድሮስ፣ ለ
ቅዱስ ቄርሎስ ቀዳማዊ ሐመርሃ ቅዱስ አትናቴዎስ መ ቅዱስ ቄርሎስ ስድስተኛ። ከሚከተሉት ውስጥ የእስክንድርያ ሊቃነ ጳጳሳት የቤተክርስቲያን ምሰሶ ተብሎ ስም የተጠራው ማን ነው? ሀ ቅዱስ እለእስክንድሮስ፣ ለ ቅዱስ ቄርሎስ ዳግማዊ፣ ሐመርሃ ቅዱስ አትናቴዎስ፣ መ ቅዱስ ቄርሎስ ስድስተኛ። ምን አላችሁ? ምን አላችሁ? ቅዱስ የቤተክርስቲያን ምሰሶ የተባለው ማን ነው? ቅዱስ አትናቴዎስ። አትናቴዎስ ያላችሁ ሰጥተናል። ያው አትናቴዎስ እሺ የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና የጀመረው ማን ነው? ሀ ሳጥናኤል፣ ለ ይሁዳ፣ ሐመርሃ አሪዮስ፣ መ ድዲያኖስ። ይሄ በጣም ደስ የሚል ጥያቄ ነው። የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና ሀ ሳጥናኤል፣ ለ ይሁዳ፣ ሐመርሃ አሪዮስ፣ መ ድዲያኖስ። ማን ነው? ሳጥናኤል። የታወቀ ነው። ሳጥናኤል ነው የመጀመሪያው መናፍቅ። ሳጥናኤል ነው። ምክንያቱም ክህደትን፣ ጥርጣሬን በመላእክቱ ዘንድ የዘራ አይደል? የወደቁት መላእክት እኮ እሱን እኮ ሰምተው ተጠራጥረው ነው። ከአየር ላይ የሚቀሩ እኮ አሉ። እና የመጀመሪያው መናፍቅ ሰይጣን ነው ወይ ሰይጣን? እሺ አሪፍ ጥያቄ አመጣሁላችሁ። ቆንጆ ጥያቄ። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? በሐዋርያት ጊዜ የነበሩት ጥያቄውን ስሙኝ። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? ኖ ይሁዳማ ይሁዳ አይሆንም። ተው ይሁዳ አሪዮስም አይደለም። ተው በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? ቢጸ ሐሳውያን ይባላሉ። ቢጸ ሐሳውያን ሐሳባቸው፣ ትምህርታቸው ሁሉ የሐሰት የሆነ ማለት ነው። ቢጸ ሐሳውያን ይባላሉ። እሺ ሌላም ጥያቄ፣ ቆንጆ ጥያቄ። ፍልስፍና፣ ጥንቆላ እና ምትሃታዊ ህይወት የነበራቸው የትኞቹ ናቸው? ከሚከተሉት ውስጥ ፍልስፍና፣ ጥንቆላ እና ምትሃታዊ ህይወት የነበራቸው እነማን ናቸው? ሀ ግሪኮች፣ ለ ቢጸ ሐሳውያን፣ ሐመርሃ ይሁዳውያን፣ መ ግኖስቲኮች። በደንብ ስሙ ጥያቄውን። ፍልስፍና አላቸው፣ ጥንቆላ አላቸው፣ ምትሃታዊ ህይወትም አላቸው። እነዚህ እነማን ናቸው? ሀ ግሪኮች፣ ለ ቢጸ ሐሳውያን፣ ሐመርሃ ይሁዳውያን፣ መ ግኖስቲኮች። ግኖስቲክ አላችሁ። ግኖስቲኮች ናቸው። ግኖስቲኮች ፍልስፍናም አላቸው፣ ጥንቆላም አላቸው፣ ምትሃታዊ አላቸው። ግሪኮች ብዙ ጊዜ ከዚህ ከጣዖት አምልኮ ጋር ከጣዖት አምልኮ ጋር ፍልስፍናም አላቸው ኦፍኮርስ። ግን እነዚህ ግኖስቲኮች ግን በጣም በቃ የሚታወቁት በዚህ በፍልስፍና በጥንቆላና በምትሃታዊ ስራቸው ነበረ። እሺ እሺ የሶሪያ ቤተክርስቲያን የሶሪያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅጽል መጠሪያዋ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? የሶሪያ
ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? ሀ ምርጫ ልስጣችሁ ወይስ ይቅር? ምርጫ ልስጣችሁ ወይስ ይቅር? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? ወይም ምን ተብላ ትጠራለች? እሺ ልስጣችሁ ምርጫ፣ ችግር የለውም። ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋኖሳዊት፣ ማርቆሳዊት። የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል ስሟ ማን ነው? ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋኖሳዊት ወይስ ማርቆሳዊት? ስሙን ብቻ ጻፉልኝ። ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋዊሳዊት ወይስ ማርቆሳዊት? ያዕቆባዊት ያላችሁ ትክክል ናችሁ። ያዕቆባዊት ትባላለች። የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል ስሟ ያዕቆባዊት ትባላለች። ኦኬ፣ ያዕቆባዊት ትባላለች። እሺ የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? አዲስ አበባ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? ኢትዮጵያ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ አክራ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ነው የሚገኘው? ኢትዮጵያ፣ ኬንያ፣ ደቡብ አፍሪካ ወይስ ጋና? ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። ነገ እረፍት ስለሆንኩኝ እሺ፣ ችግር የለውም።